በዓለም ዙሪያ ላላቸው ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ከእግዚአብሔር ጋር ያለ የግል ግንኙነት በሚል ነው። በሳሙኤል ሕይወት ውስጥ ያለ ከእግዚአብሔር ጋር ያለ የግል ግንኙነት ምን ይመስላል የሚለውን በመጽሐፍ ቅዱስ ውስጥ ብዙ ግለሰቦች ከእግዚአብሔር ጋር ጥሩ ግንኙነት ነበራቸው። እንግዲህ ከነዚህ መካከል ባለፈው ጊዜ ከጠቃቀስናቸው ከአብርሃም ከነ ሙሴ ከነ ዳዊት ከነ ሄኖክ ከነ ማርያም ከነ ማርታ ከደቀ መዛሙርቱ ጋር አብረው የግል ግንኙነት አላቸው ብለን ከምንል በብሉይ ኪዳን ከሚጠሩ ሰዎች መካከል መልካም ግንኙነት የነበረው ሳሙኤል እንግዲህ የሐናና የኤልቃና ልጅ ሆኖ ሐና እግዚአብሔር ልጅ ከሰጠኝ ለእግዚአብሔር እሰጠዋለሁ ብላ ለእግዚአብሔር የሰጠችው ሳሙኤል በእግዚአብሔር ቤት ያደገ ሳሙኤል እግዚአብሔርን ድምፅ በእግዚአብሔር ቤት ይለማመድ የነበረ ሳሙኤል ይህ እግዚአብሔር ሰው በዚያ በቤተ መቅደስ ውስጥ ድምፅ ካለማመደው ከአምላኩ ጋር የቀረበ ግንኙነት ነበረው። በኤሊ ስር ሆኖ የመቅደሱን ስርዓት በዚያ መቅረዙን እያበራ በዚያ እግዚአብሔርን እየሰማ የኖረ በእግዚአብሔር ፊት ያደገ ነቢይ ነው። መጽሐፍ ቅዱስ ስለ ነቢዩ ሳሙኤል የሚናገረው ነገር የመጨረሻው መሳፍንት እንደሆነበረ የመጀመሪያውም ነቢይ ከካህን ጋር አብሮ ያደገ ያገለገለ የመጽሐፍ ቅዱስ ሰው ንጉሳዊን አገዛዝ በማቋቋም የታወቀ ሕዝቡን ከመሳፍንት ዘመን ወደ ንግስና ዘመን ወደ ንጉስ ሳኦል መንግስት ያሸጋገረ ትልቅ ሰው ነው። በታማኝነት የሚታወቀው ገና በልጅነቱ ለጌታ የተወሰነ ነበር እና መለኮታዊ መልእክቶቹን የተቀበለው ከእግዚአብሔር ከአምላኩ እንደነበረ የመጀመሪያዎቹ 2 ነገስታት ሳኦልና ዳዊት በሱ ስር የተቀቡ እንደሆነ መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። በታማኝነቱ የሚታወቀው ይሄ የእግዚአብሔር ነቢይ በልጅነቱ ለጌታ የተሰጠ መለኮታዊ ምልክቶችን የተቀበለ የነዚህ የሁለቱ ነገስታት የሳኦልና የዳዊት መቀባት ብቻ ሳይሆን በሕይወታቸው ውስጥ ትልቅ ሚና የተጫወተ ከንግስናቸው ጀምሮ መንገድ ያሳየ የእግዚአብሔርን ድምፅ እንዲለማመዱ ያደረገ የእግዚአብሔር ፍርሃት በውስጣቸው እንዲገባ ያደረገ የእግዚአብሔር ነቢይ ነበር። ለእግዚአብሔር የተወሰነ ሕይወትን የሳሙኤልና የሐና ልጅ በተለይ ደግሞ ሐና ጸልያ ለእግዚአብሔር ከሰጠችው በኋላ ሕይወቱ በእግዚአብሔር ቤት ውስጥ እያደገ እግዚአብሔርን እየፈራ እንዲኖር ለእግዚአብሔር አሳልፋ ከሰጠችው በኋላ ብዙ ነገሮች በሕይወቱ ሆነዋል። ካደገ በኋላ ባለብዙ ገጽታ መሪ ሆኖ ሳሙኤል ይታወቅ የነበረ ሰው ነው። ዳኛም ሆኗል። የእስራኤል የመጨረሻ ዳኛ፣ ሕዝቡን በሕግና በጦርነት ጉዳዮች ይመራ የነበረ ሰው ሆኗል። ነቢይ ከእግዚአብሔር መልእክት ተቀብሎ ለሕዝቡ ይናገር የነበረ ነው። ቃሉ መሬት እንደማይወድቅ የተነገረለት የእግዚአብሔር ሰው ነው። ባለ ራእይ ተብሎ የተጠቀሰ የንጉሳዊ አገዛዝን ያቋቋመ በሕዝቡ ፍላጎት የንጉሱን ወግ የነገረ ሊመጣ ያለውን የሳኦልን የንግስና ወግ ለሕዝቡ እንደሚገባ የተናገረ የእግዚአብሔር ሰው ነበር። ንጉስ ባለመኖሩ መጀመሪያ በፊታቸው የሚሄድ እንደ አሕዛብ ንጉስ በጠየቁ ጊዜ በፊታችን የሚሄድ እንደ አሕዛብ ንጉስ ያስፈልገናል ባሉ ጊዜ የንጉሱ ወግ እንዲህ ነው የሚያደርገው፣ በልጆቻችሁ ላይ የሚሆነው ነገር ይሄ ነው፣ በዘሮቻችሁ ላይ የሚሆነው ይሄ ነው፣ የአመራሩ ዘይቤ ይሄ ነው ብሎ የተናገረ ሰው ነው።
የሳሙኤል ሕይወትና አገልግሎት ከመሳፍንት ዘመን ወደ ነገሥታት ዘመን በመሸጋገር በእስራኤል ታሪክ ውስጥ ወሳኝ ሽግግርን ያደረገ በዚህም ጉልህ ለውጥ ወይም ታማኝ የሆነ አመራርን የሰጠ መሆኑ ተገልጧል። እንግዲህ መጽሐፍ ቅዱስ በደንብ አድርጎ አስረግጦ ሲነግረን ሳሙኤል ነቢዩ በእግዚአብሔርና በሰው ፊት ሞገስን ያገኘ የእግዚአብሔር አገልጋይ ቁልፍ የሆነ ሰው በዚያን ዘመን የእግዚአብሔርን ልብ ያሳረፈ የእግዚአብሔር ሕዝብ ከእግዚአብሔር ጋር የቀረበ ግንኙነት እንዲኖረው ያደረገ የሕዝቡን ልብ ወደ እግዚአብሔር የመለሰ ሰው ነው። ነቢዩ ሳሙኤል ከእግዚአብሔር ጋር በእምነት በመታዘዝና በጸሎት አማካኝነት ከእግዚአብሔር ጋር የጠበቀ ግንኙነት እንዳለው የሚታወቅ ሲሆን ሕዝቡም ደግሞ የእሱን ሕይወት በመመልከት ከእግዚአብሔር ጋር ይጣበቁ ዘንድ መስዋዕትን በእግዚአብሔር ፊት እያቀረበ ለእግዚአብሔር የከበረ መስዋዕት የሚቀርብለት አምላክ እንደሆነ እያስረገጠ እየነገረ ከእግዚአብሔር ፊት የእግዚአብሔርን ታላቅነት እያስረገጠ እያስተማረ ሕዝቡን እየመራ ሕይወቱና አገልግሎቱ በእግዚአብሔር ፊት ያማረ እንዲሆን የሆነ የእግዚአብሔር ሰው ነበር። ሕይወቱን ስንመለከት በተለይ አንደኛ ሳሙኤል ምዕራፍ 3 ላይ እግዚአብሔር ሳሙኤል እያለ በጠራው ጊዜ ባሪያ ይሰማልና ተናገር እያለ የእግዚአብሔርን ድምፅ በልጅነቱ የተለማመደ ያም አስጨናቂ በነበረበት ዘመን፣ ራእይ በማይገለጥበት ዘመን፣ የእግዚአብሔር ቃል ብርቅ በሆነበት ዘመን የተነሳው ነቢዩ ሳሙኤል ለኤሊና ለቤተሰቡ የሚያስደነግጠውን መልእክት ያመጣ የእግዚአብሔር ሰው። አፍኒንና ፊንሐስ የኤሊ ልጆች የእግዚአብሔርን ቤት በበደሉና ባሳዘኑ ጊዜ፣ መንገዳቸውን በሳቱ ጊዜ ጆሮን ጭው የሚያደርገውን መልእክት አምጥቶ የነገረ ከእግዚአብሔር ዘንድ ከባባድ መልእክቶችን በልጅነት ሰምቶ ያስተላለፈ የእግዚአብሔር ሰው የእግዚአብሔር ነቢይ ነበር። ነገር ግን ደግሞ በልጆቹ ሕይወት ደግሞ ልጆቹ የሚያሳዝኑም ቢሆኑ ለእግዚአብሔር የተወሰነ ሕይወት እንደ ልጆቹ ውድቀት ያሉ የግል ውጣ ውረዶችም ቢኖሩ በሌሎች ላይ ኃይለኛ መንፈሳዊ ተጽዕኖ ሊያሳድር የሚችል የእግዚአብሔር ሰው ሆኖ ተገኝቷል። ከእግዚአብሔር ጋር የቀረበ ግንኙነት የነበረው ይሄ ሰው ምን አድርጓል ብለን ስንመለከት የግልና የቅርብ ግንኙነቱ ሳሙኤልና በልጅነቱ ለእግዚአብሔር ጥሪ ምላሽ ከሰጠ በኋላ በቤተ መቅደስ ውስጥ ከማገልገል ወደ ጥልቅና የግል ግንኙነት ወደ መፍጠር የተሸጋገረ የእግዚአብሔር ሰው ነው እና ስንመለከት በዚህ ሕይወት ውስጥ ከእግዚአብሔር ጋር የቀረበ ግንኙነት ያለው ይሄ የእግዚአብሔር ሰው አንድ 3 ነገሮች ላይ በደንብ አጠንጥነን ልንመለከት እንችላለን። በሕይወት ውስጥ አንደኛው ታዛዥ ነበር። በተከታታይ እግዚአብሔርን በመታዘዝ እና በሕይወት ዘመኑ ሁሉ የእግዚአብሔርን ቃል የታዘዘ በመኖር የእግዚአብሔር ቃል ከውስጡ የሚወጣው መሬት ሊወድቅ የማይችል የሚሰራ ቃል ሆኖ ታይቷል። ሁለተኛው ታማኝነቱ ነው። የሳሙኤል እምነት አስቸጋሪ በሚሆንበት ጊዜ እንኳን የእግዚአብሔርን ሙሉ መልእክት ለመናገር በታዛዥነት የታዘዘ በኤሊ ቤተሰብ ላይ የመጣውን ፍርድ የተናገረ ሰው ነው። ሌላው ሶስተኛ በጸሎት ላይ ያተኮረ ሕይወት የነበረው ሰው ነው። ጠንካራ የጸሎትን ሕይወትን የነበረው ሰው ከእግዚአብሔር ጋር ቁልፍ የሆነ ግንኙነት የነበረው ሰው ነበር። ምዕራፍ 16 ላይ አንደኛ ሳሙኤል ምዕራፍ 16 ላይ ሲጀምር የሚናገረው ነገር ለሳኦል ያለቅስ የነበረ ሰው ነው። እኔ ለናቁት ለምን ታለቅሳለህ እግዚአብሔር ብሎ እስኪለው ድረስ ለዚያ ንጉሥ ያለቅስ የነበረ ሰው ከእግዚአብሔር ጋር በጸሎት የቀረበ ሰው ነበር እና ከሳሙኤል ሕይወት ውስጥ ምን እንማራለን የሚለውን ስንመለከት አንደኛ የእግዚአብሔርን ጥሪ እንመለከታለን። ሳሙኤል ለእግዚአብሔር ድምፅ ምላሽ ለመስጠት ዝግጁና ፈቃደኛ የነበረ እግዚአብሔርን ለመስማት ፈጣን ልብና ኃያል የሆነ ሰው እንደነበረ እንመለከታለን። ሁለተኛ እውነትን በድፍረት ይናገር የነበረ እግዚአብሔር የሰጠውን በጣም አስጨናቂ የሆነ እንኳ መልእክት ቢሆን ነገር ግን መድረስ ወደሚገባው
ወደዚያ ወደ ኤሊ ወደ ቤተሰቦቹ የመጣውን ፍርድ በደንብ ያስተላለፈ ሰው ነው። ሶስተኛ በሰው ላይ እግዚአብሔርን በመታመን የሳሙኤል ሕይወት አንድ ሰው ከሰው አስተያየት ይልቅ እግዚአብሔርን መታመን እንዳለበት በእግዚአብሔር ላይ መታመን እንዳለበት የሚያስተምር ሕይወት የነበረው ይህ የእግዚአብሔር እውነት ለሰዎች መናገር ወይም ልጆች ባይሆኑም እንኳን ጥሩ ሰው ለመሆን አለመፍራቱን የሚያጠናክር ትምህርት እንዳለው በሕይወት ውስጥ እንመራለን። ምክንያቱም ሰዎች በእግዚአብሔር ላይ ታምነው እግዚአብሔር የሰጣቸውን ጸጋ እንዲያገለግሉ ለዚህ ቁልፍ የሆነ ሰው ነው። ሌላው እንግዲህ ሳሙኤል ለእስራኤል ሕዝብ የጸለየ እግዚአብሔር ሰው ነው። አራተኛ ጸሎትን ከሱ ሕይወት ውስጥ እንማራለን። አምስተኛ ሳሙኤል ልጆቹ እግዚአብሔርን ባለመከተላቸው የተሰማውን ብስጭት ያንን የሚያልፍበትን ጎዳና ተጋፍጦ ነገር ግን እግዚአብሔርን ማገልገል ሳያቆም እግዚአብሔርን እያገለገለ ወደ አምላኩ የተጠቀለለ ሰው እንደሆነ እንመለከታለን። ወገኖቼ ከሳሙኤል ሕይወት ውስጥ የምንማራቸው እነዚህ ነገሮች ለእኔና ለእናንተም ቁልፍ የሆኑ ነገሮች ሊሆኑን ይገባል። የክብር አምላክ ሆይ ሳሙኤል የክብር አምላክ እግዚአብሔር አንተን እንደታዘዘ ለአንተ ታማኝ ሆኖ እንደኖረ በጸሎት ካንተ ፊት እንደነበረ ካንተ ዘንድ የሚገባውን የሚያገኘውን መልእክት በድፍረት ሊደርስ ወደሚገባው ሁሉ ያስተላልፍ እንደነበረ ለዚህ ሰው እግዚአብሔር የሰጠው ጸጋ ለእኛም በሩቅ ላለነው በአዲስ ኪዳን ላለነው ክርስቲያኖች ለተሰለቀቀው ጸጋ በዚህ ጸጋ ላይ የክብር አምላክ እግዚአብሔር ላንተ ታዛኝ ላንተ ታማኝ በፊትህ ደግሞ የምንወድቅ የጸሎት ሰዎች ሆነን ቃልህን መድረስ ወደሚገባው የምናደርስ በእውነት የምናገለግል እውነተኛ ባሪያዎች እንድታደርገን እጸልያለሁ። የእስራኤል ቅዱስ እግዚአብሔር ሳሙኤል የክብር አምላክ እግዚአብሔር ድምፅህን በልጅነቱ ሰምቶ በዘመኑ መጨረሻም ድምፅህን እየሰማ ወደ አንተ እንደተጠቀለለ በጌታ በኢየሱስ ክርስቶስ ስም በዚህ ጊዜ ጸልያለሁኝ። አንተን እየሰማን አንተን እያገለገልን እግዚአብሔር ሆይ ቃልህ ብርቅ በሆነበት ራእይ በማይገለጥበት ዘመን ባሪያ ተነስቶ ቃልህንና ራእይህን እንደገለጠ በጌታ በኢየሱስ ስም በዚህ ዘመን የእስራኤል ቅዱስ ቃልህን የምንገልጥ ራእይህን የምንገልጥ መድረስ ወደሚገባው ቃልህ መድረስ ወደሚገባው ራእይህ ማድረስ እንዲገባ በኢየሱስ ስም ኃይል እንድትሰጠን እጸልያለሁ። የናዝሬቱ ኢየሱስ የጌቶች ጌታ ብርቱ ጌታ ይህንን መልእክት የሚሰሙ ሴት ባሪያዎች ወንድ ባሪያዎች በዓለም ዙሪያ ያሉ ሁሉ በጌታ በኢየሱስ ክርስቶስ ስም በዚህ ጊዜ እንድትረዳቸው ጸልያለሁ። ገናናው ንጉሥ ኃይል እንድታደርግላቸው ጸልያለሁ። ቃል በኢየሱስ ክርስቶስ ስም በሕይወታቸው እንዲሰራ ጸልያለሁ። ራእይ ፍንትው ብሎ እንዲገለጥላቸው እግዚአብሔር የዘላለም አምላክ ሆይ የምትሰጣቸው መልእክት ሁሉ መድረስ ወደሚገባው እንዲደርስ እንድትረዳቸው ጸለይኩ። ላንተ አስረከብኳቸው። በሁሉ ነገራቸው ላይ የእስራኤል ቅዱስ እግዚአብሔር እንድትረዳቸው ጸለይኩ። እግዚአብሔር ሆይ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ